ምን የተደራጀ ነገር ወላቱ ብቻ ይወጣ ታየዋለህ እኮ ምንድነው ጠብቅ የሰይጣን ቁራጭ ሚስቴን በማማገጥ ይሄ ምታየው ልጅስ ይሄ ሚስተን ጠብቅ ልጅን ጠብቅ የደረስኩት እኔ ዋጋዬን ከፈልከኝ ግን አንተ የታላቁ ከፈልከኝ ዋጋዬን ምንም ዝም ማለት አይደለም የሚቀጣ አይደል አንተ እየተናገረኝ ምንድነው ዝም ማለት አይደል እንዳስተካክል አስረዳኝ እስኪ እሺ እኮ ዝም በላ መጀመሪያ ሜሮን ተረጋጋ እሺ ቁጭ በይ አንድ ጥያቄ ልጠይቅህ አልጋ ላይ አንድ ላይ ይዘህ ታውቃለህ ከሱ ጋር እኔ ምንም ነገር ይዘህ ታውቃለህ ወይ ገጥመኛል ብያለሁ እኮ እሺ እሷ ጥያቄ አላት መልስላት የዘለው በጣም ደስተኛ በጣም ደስተኛ ቆይ አንዴ አዳም እሺ ቶማስ እሺ ጋር አረፍ በል እስቲ ቆይ አንዴ እኮ እስቲ ቆይ ካዲ ከዛ በኋላ አንቺ ካዲ ምንም ታለኝ እንዳትልሽ ምንም አንቺ ካዲ እሱ ይሁን ይደረግ ግን አንገትን ትደፋለህ ወቅ ይኸውልሽ እዚህ መጣ ነው ልናግዝሽ ነው ለኛም እኮ አደጋ ነው ለኔም አደጋ ነው ልናግዝሽ ነው እሱ እዚህ ቤት መምጣት ደግሞ ለሱም ዛሬላንቺ ብዬ ነው አለሁት አይደል ወጣ ከመጣ ይገላል እባክህ ልቀቀኝ እኔ ልቀቀኝ በእናትህ አራስ ነኝ እባክህ ጠንከር ልበልሽ እናንተ በህይወት አትኖሩ እንደዚህ ዋጋ ከፍዬለ ቤተሰቤ ላንቺ ለሱ ብዬ ለታናሽ ወንድሜ እንደዚህ ዋጋ ከፍዬ እንደናጡት እኮ ሁለት ሆነን እኮ ነው የተፈጠርነው ሁለት የናቱ ልጅ ይቆጫል ታናሽ ለምን አንተ አስተምሬ በቤቴ እንደዚህ ነገርኩኝ ገዳለኝ እንደዚህ ነገር ላይ እኮ በቃ እንዳውሬ እኮ ነው የሚሆነው ካልገደልኳችሁ ካልበሏችሁ ይገላል ጭራሽ ሰው ይዞልኝ ተመጣጣኝ እንዴ ነው የሰላም ሰው እባክህ አይደለም አንተ መተው ብዙ ነገር አለ እባክህ ይገላል ሄኖክ ውጭ ሰው አለ ይዘልኝ ጥራልሽ ምንድነው ማለት ደግሞ ምንድነው እኮ ምንድነው በቤቴ ሁሉ ሰው የሚደራጀው ምንድነው የተፈጠረው ነገር እያንዳንዱ ነገር አይ ምንድነው የተከናወነ ያለው እዚህ ቤት ማቀል እፈልጋለሁ ምንድነው የተደራጀ ነገር ወላቱ ብቻ ይወጣ ታየዋለህ እኮ ምንድነው ጠብቅ ቅድም መርማሪ ነኝ ምንድነው ጠብቅ ብያለሁ ጋዜጠኛ ነኝ ነው ሄኖክ ወደዛው ነው ታማርፈ ቁጭ በቃ አሁን የተፈጠረ ያለው ነገር እንዳስረዳና አንተ መጠይቀን ጥያቄ እንድትመልስልኝ ይፈልጋሉ እኮ እኔ ለምን እዚህ ቤት መጣ እንዴት መጣ እሱ ተሰደደ ይችላል ረጋጋ ነው ላስረዳ የምችለው አሁንም ምን ረጋጋለሁ ይሄ ነገር እየተከናወነ ያለው ምንድነው ሲጀመር ምንድነው እዚህ ቤት ውስጥ የተከናወነ ያለው ነገር በስርዓት ና ቁጭ ነይ አንቺም ይዛችኋል እዛ ጋር እነዚህ አረመኔዎች የሰሩኝ ስራ ና አንተም ና ከሷ አጠገብ ቁጭ በል የሰሩኝ ስራ እነዚህ አሁን ይኸውልህ እኔ ነገርኩህ መርማሪ ጋዜጠኛ ባይሉ በለ ልጅሽ ደህና ነው ይሄ ስለምን ልጅ ነው የምታወራው ደግሞ እነዚህ ልጅ ካህዲዎች እነዚህ የሰይጣን አምሳያ በመድር ላይ ማይሰራ ነገር ነው የሰሩብኝ እኔ አምኜ አሳድጌ እኔ ታናሽ ነብዬ እኔ ላይ ልትረጋጉ ትችላላችሁ ወይሳችሁ ነው እንዴት ነው ያገባኝ ነገር ምንድነው ልታግዘን የመጣው እንዴት መጣ አልገባኝም እሱን ማን ነው የሚነግረው አሁን እኔ የምጠይቅ ጥያቄ አለ እሱን በአግባቡ ተመልስልኛል ይሄ ጩኸት ሌላ አታከራ ጉልበት ምናምን አስፈላጊ አይደለም ካስፈለገ ደግሞ መጠቀም አይከብደንም ሰማኝ ጉልበት ነው የለመደው ሴት ልጅ ረፊ ሴት ልጅ ላይ ስም ማን ነው እኔ ቶማስ እባላለሁ እሺ ቶማስ አሁን ለምንድን ነው እነዚህ ነገሮች የምታደርገው ከወንድም ጋርም የተፈጠረው እዚህ ቤት ውስጥ የተካሄደ ያለው ነገር ይሄ ተበድያለሁ ይሄ ጥፋት ደርሶብኛል በል እውነት ከሆነ ካረጋገጥን ያጠፋ ሰው ይቀጣል ይገርማል እኔ በጣም ምስኪን ከባድ መኪና ሹፌር ነኝ በረሃ ነው መንከራተተው እሷ በህጋዊ ያገባዋት ሚስቴ ነች ስንት ነገር በፍቅር ተቻችለን አብረን ኖረናል ብዙ ነገር አድርገናል ይሄን ምስኪን ልጅ
ላሳድገው ብዬ የእናቴ ልጅ ነው ታናሽ ብቸኛ እጅግ በጣም ወደው ምሳሳለት ታናሽ ወንድም አደገ ጎረመሰ እዚሁ አስተማርኩት 12ኛ ክፍል ጨርሶ መካኒክ ስራ አስጀምሬው እየሰራ ይኸው ህይወቱን እየመራ እኔ ቤት ሆኖ ግን የበደለኝ ልቤን ሰብሮ አድምቶኝ በህይወት በታሪክ በምድር ላይ ያልሆነ ነገር ግን ይለይ በደል ተፈጸመ ሚገርም ይሄ ውሻ ሰይጣን የሰይጣን ቁራጭ ሚስቴን በማማገጥ ይሄ የምታየው ልጅስ እቺ ዳቢሎስ ከሱ ጋር ተኝታ በማማገጥ እኔ ስንከራተት ማን እባክሽ አንቺም ዝም በይ አሁን እኔ በራለ እየተንከራተቱ ይሄን ክፍተት በመጠቀም የምታየው እሱ አምላክ ይፈርዳል ሌላ ምንም ምልክ ነገር የለም አረ አንተ ላይ ይፍረድ አንተ ላይ ጊዜ ግን እግሬቱን ወርቀን እንደምልኝ ታየኛለህ ሄኖክ ምንም ዝም ማለት የሚቀጣ አይደል አንተ እየተጋገረን እንደምን ዝም ማለት አይደል እንዳስተካክለ አስረዳኝ እስኪ እሺ እኮ ዝም በላ መጀመሪያ አትረብሹኝ እስራኤል ስራበት አንተ አምናኝ ነው አረ ይጠራው አንተ ቶማስ እንደምትለኝ ከሆነ እኔ ላይ ቺት አድርጋለች ነው በገዛ ወንድሜ ቺት አድርጋለች አይደለም ልቤን ሰብረውኛል ሁለቱ ስለዚህ በማይደረግ ነገር ያ ስለመሆኑ ምን ማረጋገጫ አለ ምንድነው ያው ይታወቃል ሁሉም እንደሚያውቀው ልጁ ይሄው 6 ወር ሆኖታል ራሱን ምንም እግረ ጥፍሩ ምናምን ይሄው አይኑ ጆሮ ራሱን በቃ ምንም ይሄኮ ማስረጃ አይፈልግም ቤቴ ውስጥ በኔ አልጋ ላይ አሳድጌ አዳምጠኝ ወንድም ነው አይደለ በተለምዶ ሰው መሰለ ተብሎ ሊጠረጠር አይችልም አረ ምንም መሰለ አይደለም ቁጭ ራሱ ምንም መሰለ እኮ አይደለም ይሄ እኮ ሰው ከዚህ በፊት ሲናገር ሐሜቱን እኮ ሰምቻለሁ ይሄን ልጅ ተጠንቀቀው እያሉ እኮ ብዙዎች ሲነግሩ ተጠንቀቀው ይለኛል ወረቤት ሌላውም ሰው ተጠንቀቀው ይሄን ልጅ እኮ ይለኛል እኔ አልሰማ ብዬ ታናሽ ነው ብዬ ዋጋ ከፍዬለት ለዚህ አስተምሬ አሳድጌ ለቁም ነገር አግብቼ ስራ ሲይዝ ይሄው እኔ ላይ ተጫወተብኝ ይሄ ካሃዲ እሱን ተወውና እኔ የምጠይቀም እኔ ጨርሻለሁ በመጀመሪያ ደረጃ ታያለ በቤተሰብ ውስጥ ወንድምን አጎተን እህትም ይመስል ልጅ ይፈጠራል በመሰረቱ ሲቀጥል በምድር ላይ ሳይንሱ እንደሚለው ከሆነ ራሱን ግን ልጅ አይሆንም ራሱን ሰው አሁን ተረጋጋና አዳምጠኝ ወደ ጉዳዩ ልመጣለን እኛ የሚመስል ሰዎች ይፈጠራሉ አንድ እሱ ነው ሁለተኛ ይሄ ገና የ6 ወር ልጅ ነው ነገ ማን እንደሚመስል ምን አይነት ቅርጽ እንደሚይዝ አይታወቅም አይደል በየጊዜው እድገታቸው በጨመረው ቁጥር እኔም የልጅ አባት ነኝ እድገታቸው በጨመረው ቁጥር የተቀያየሩ ነው ሁኔታቸው ሰውነታቸው ሁሉ ነገር ነው የተቀያየረ የሚመጣ አሁን በ6 ወር ውስጥ እሱም መሰለ ብለ እንደዚህ አይነት ነገር በተጨማሪ ደግሞ ሁለቱ አብሮ ስለመተኛታቸው ግንኙነት ስለማድረጋቸው በቂ ነገር ሰው ስላለ ብቻ ሳይሆን በቂ ነገር አለ እኔ አለ በቃ ልጁ ምስክር ነው ይሄው ልጃቸው ምስክር ነው ልጁ ምስክር ነው ነገሪ የነገረው ምን እንደሚያደርግ እሱ ነው የሚያውቀው እቺ ካዲ አገር እየተም እንደምታደርግ አንተ ነው እንተ ነገር ዋጋ ይከፈልላት በራ ለልጃችን ለተዳረ ይያልኩ ታያለ ዛሬ ግን ተጫወተች አሁን ልጁን መሰለ የምትለው ብቻ በቂ አይደለም እኔ እኮ ያልኩ ያለሁት በህግ አግባብ አንተውን ትክክለኛ ነገር ካለ እኮ በህግ አግባብ ማጠየቅ ይችላል ምክንያቱም በትዳር ለትዳር ያስጠይቃል ወንጀል ይሄ አቀም ስለዚህ ልጁን በቃ አሳስራለሁ እሺ እኮ አዳምጠኝ ማሳሰሩ አይደለም አሳስረ በቂ መረጃ እሱን ወንጀለኛ የሚያደርግ ነገር ካላገኘ እኮ አንተን ነገር ተጠያቂ አንተ አሁን ምንድነው በቃ ልጁ እሱን ስለመሰለ ብቻ ልክ ትክክል ነው አንተ አባባል አዎ ትክክል ነው ስለዚህ አንተ ደግሞ መፍትሄ የምትለው ነገር ምንድነው መፍትሄ ችግር የለብኝም መፍትሄ ለማምጣት ችግር የለውም አሁን በቤተሰብ መጀመሪያ መተማመን አንተ በመጀመሪያ ደረጃ እኮ አምናት ነው አይደል አገብተህ ዛሬ አመኛት በትዳሬ ስንት ዋጋ ከፍዬ ለፍቅሬ ብዬ ታቃለች ስንት ዘመን እንዳሳለፍን ለሷ ብዬ ተንከራትቼ እንደዚህ ይሄው ሰው ሳልመስል ከነበረ ነገር ሁሉ ዝቅ ብዬ ይሄው ትዳሬን ብዬ ይሄው ታቃለች ስንት ነገር አሁን ግን ይሄው ካሃዲ በኔ እኔ ማለት እኔ እንደዚህ እንታረገኝ ሴት አልነበርኩም
በጣም ነው የምታሳዝነው። እሺ አሁን እኔ እግራችን ስር ወድቆ ነው ስለምለው ለመስማማት ዝግጁ ናቸው? ጥሩ ነገር የምትለው ከሆነ አሁን እነዚህ ልጆች እኔ ምንድነው ለሌላ ነገር ተጋብዣለሁ እሱ ማድረግ ራሱ እርግጠኛ ባልሆንክበት እሱ ነገር ማድረግ ራሱ ጥያቄ እንደሚያደርግ ታውቃለህ? አውቃለሁ እና ታዲያ አውቃለሁ ያው መንግስት አይለቀኝም ችግር ከገጠም ብዙ ነገር እንደምን አውቃለሁ እኮ እሷን አሁን እኔ እውነቱን ስነግርህ እሱም አምልጦኝ የመጣው እሷ ላይ ስትበረታ ነው። እኔም እሱን የሆነ ነገር ስታደርግ ነው ተከትዬ የመጣሁት። ቅድም ያነሳውን ካሜራ እኔ ነኝ እንዲያስቀምጥ ያደረግኩት። ያን ነገር ነው ውጭ ነን ስንከታተል ነበር። እሱ ይሄ አንድ አንቃት አልኩ የመግደል ሙከራ ነው። ሁሌ ነው እኮ ዛሬ ብቻ አይደለም። ሁሌ ከልጄ ጋር ሁሌ እንደቀጠቀጠ ሁሌ እንደገደለ ነው። ኑሮ አይደለም ይሄ ብቻ እንደሚያስጠይቀው ያቅም ሌላውን ቶ ስለመማገጥ ስለምኑቶ ይሄ ብቻ ያስጠይቃል። አሁን ተፈጠረ ተማቅቃት አለ ታይዋል አንዴ ተፈጠረ የምትለው ነገር እኮ በማስረጃ አረጋግጥ። አሁን እሷ ሊገለኝ ሞክሯል ብትል እሱም ሊገለኝ ሞክሯል ቢባል ይሄን ቪዲዮ ቢያሳይ በቃ ትልቅ ማስረጃ ነው። አንተ ምን አለ ማስረጃ ራሱ ይሄ እኮ ልጁ ሊመስል ይችላል ማለት ልጃቸው ራሱ ይናገራል። አንተ የሚመስል ሰው ልጃቸው ይሄ ማለት የማን የኔ አትካድ ልጅ ነው ካዲ የዛው ይሄው ሰው እኮ አሁን ምን እንትናል ልጁ አንተ የሚመስል ሰው የለም ገጥማ ያውቃል ወይ? ሰው ሲነግር ሰምቶ ያውቃል? ቁርጥ ሰው ራሱ የሚመስል የለም። ገና የ6 ወር ልጅ እኮ ነው። ነገ ምን እንደሚመስል ማን ያውቃል? እሺ አሁን ጭቅጭቁን እናሳጥረውና እኔ አንድ መፍትሄ አለኝ። በዛ ላይ የምትስማሙ ከሆነ እንስማማለን፣ ካልሆነ እንግዲህ ቀጣይ መሄድ ወዳለብን እንሄዳለን። አንተ ልጁ የኔ አይደለም ሁሉ ነገሩ የሚመስለው እሱን ነው እና ተክጃለሁ ነው የምትለው። ተክጃለሁ ካዲዎች እናንተ ደግሞ ያ ነገር እንዳለመሆኑ እርግጠኛ ናችሁ 100%። ምንም እነዚህ ውሸታም ይሄው ውሸት። እሺ እነዚህ ካዲዎች የሁለታችሁ እናንተ ምን እያላችሁ ነው? አንተም ተበድያለሁ እያልክ ነው። ሊያረጋግጥልህ የሚችለው አንድ ነገር ብቻ ነው። ያም የዲኤንኤ ምርመራ የዘላው ጋር ምርመራ በጣም ደስ ይላል። አሁን ለምንድን ነው የማትስማሚው? ለዜና አላንከራት የተንቆታ አላንከራት ቶም ገና ስቶሽ ካዲ ድሮስ እንዲመረመር ይኸውልህ ይሄ ነው። አንተ ትስማማለህ? እኔ 100% አንኪር ትስማማለህ? እሺ አንቺስ? ቀጣፊ አሁን ይሄ ልጅ አንተ አይደለም ይሄ ልጅ አንተ ማረጋገጥ አይደል? አንቺ ምናልባት በራስሽ እርግጠኛ ስለሆንሽ ይሆናል እንደዚህ የምትይው እርግጠኛ ነኝ እኮ። ስለዚህ ሁላችንም እርግጠኛ እሱንም ከጥርጣሬ ነፃ ለማድረግ ከስጋት ነፃ ለማድረግ ይሄው ፍላጎት ራሱ የላትም እኮ ለምርመራውም ፍላጎት የላትም። የማን ይሄ አይ አላፍርም እኔ ከደሽ አንገት ሰብረሽኛል አንተ ለማድረግ ዝግጁ ነኝ። እኔ ምንም ችግር የለብኝም። ግን ይሄው እኔ አንገቴን አስደፍታኝ እኮ የታወቀ ጉዳይ ነው፣ ማረጋገጫ ጉዳይ ነው። እኔ አንገቴን አስደፍታኛለች። በቃ በጣም ነው የሚያሳዝነው። ግን እነዚህን ሁሉ ሰዎች አልፍተን ለስንት ሚዲያ የሚቀርብ ነው አይደል? ይሄን እንኳን እስኪ እናረጋግጥ። ይኸውልሽ አንደኛ አንድ ነገር ልንገርሽ፣ አዳምጡ። አንደኛ ይሄ ነገር መደረጉ ብዙ መፍትሄ ያመጣል። ሁላችንም ማን ትክክል ማን ስህተት እንደሆነ ያረጋግጣል። ነገ የከፋ ነገር እንዳይደርስ ያደርጋል። ሁለተኛ ብዙ ሰው ጋር ይደርስና ብዙ መማሪያዎችን እንትን ይላል። ከዛ ይልቅ ግን እዚህ ቤት ያለውን ነገር ይመልሳል፣ ትክክለኛውን ነገር ያስተካክላል። አንተ ቶማስ በራስህ እርግጠኛ ነህ እንትን ለማለት አንተም እርግጠኛ ነህ። ስለዚህ የኔማ እውነቱ እንዲወጣ ትክክለኛው ነገር ቀላል ነገር እኮ ምንም የለም። ሂዳችሁ ናሙና ትሰጣላችሁ። ከዛ ናሙና ሰጥቶ መምጣት ነው። ግን አንድ ነገር ማረጋገጥልህ ነገር ልጅ አለኝ ካዲ ከዛ በኋላ አንቺ ካዲ ምንም ታለኝ እንዳትልሽ ምንም አንቺ ካዲ እሱ ይሁን ይደረግ ግን አንገትን ትደፋለህ ወቅ ግን ያኔ በዛሬ ለሁለት ተባብራችሁ ገመናችሁ ይወጣል ይታየኛል። ገመናችሁ ይወጣል። እሱ አምላክ አይጥለንም። እግራችን ስር ነው ታያለ። በጣም እየጮኻችሁበት ነው እስካሁን። እሺ አስተኙ፣ ቢያንስ አንዴ አስተኙና አሁን እውነቱ ነው ታይዋል እንደምትደበቅ ይዛኔ። አሁን ሁላችሁም በራሳችሁ እርግጠኞች ናችሁ። ሁላችንም እርግጠኛ የሚያደርጉ እውነታው የሚያወጣልን ነገር ቢኖር ደግሞ ይሄ ነው። ለኔ ውለታ ለኔ ስራ
ለታላቁ ውለታንም አየህ ሚስተን ጠብቄ ልጅን ጠብቄ የደረስኩት እኔ ዋጋዬን ከፈልከኝ ግን አንተ የታላቁ ከፈልከኝ ዋጋዬን አንተ ከፈልከኝ እኔን አንተ ጉደኛ ቶማስ አንቺም ልብስ ቀይሬ ልጁን ያዢ መኪና ነጥራ እንሂድ አንቺ ልብስ ቀይሪና ነይ ከነዚህ ካዲዎች ጋር ነው የምሄደው ግን እኔ በእግር ከፈለከና እኛ እንሄዳለን አታስብ ከነዚህ ካዲዎች ጋር ቦታውን እነግርሃለሁ እኔ አጥፍቻቸውን የምጠፋ ከነዚህ ካዲ ጋር አሁን ተስማማረን ወደኋላ ለመመለስ ይላል በመታረጋጋው መንገድ በቅዱም መንገድ ምን አረጋጋለን እባክህ እኔ ሌላ ጭቅጭቅ ውስጥ ኃይል መጠቀም ውስጥ ምናምን መግባት አልፈልግም ግን የሚያደርገውን እያየህ እኮ አሁን ምንም እያደረገ አይደለም ስለዚህ አንቺ ግቢና አንዴ ቀይሪ አሁን እኛ ምን ተግባባ እሺ ቶማስ ከዛ በኋላ ውጤቱ የሚያመጣውን ነገር አምነን እንቀበላለን ይሁን ያኔ ደግሞ ምን ሊያደርጉ እንደሚችሉ እናውቃለን ይሁን በኔ ላይ ለታላቁ እንውጣና መኪና እንጥራ ልብስ ለብሳ ትምጣ አባካቻለ በእግሯ አምጣልኝ እኔ ከዚህ አሁን እዚህ ነገር ውስጥ እንድንገባ አይደለም በቃ እሱ ባላ እንትን ነው ለወንድሙ የተከፈለ ለወንድሙ እኮ ከፈልከኝ ዋጋዬን ከፈልከኝ አለ ከፈልከኝ ዋጋዬን ከፈልከኝ እኮ ቦታ ቤት ውስጥ ዋጋዬን ከፈልከኝ ታየኛለህ እንግዲህ ውድ ተመልካቾች ያው ከዚህ በፊት ሄኖክም አቶ ቶማስ ጋርም የነበረው ነገር ታውቃላችሁ ወደ ምርመራም መውጣታችንን ታውቃላችሁ በዛም መሰረት የዲኤንኤ ምርመራ ውጤት ደርሶ አሁን ሄኖክንም ካለበት ደውዬ ጠርቼዋለሁ ከዛ በኋላ ቤት ሄደን ያለውን ነገር ለማሳወቅ ነው እንግዲህ ወደዛ ወደ ቤታቸው እየሄድን እንገኛለን ሄኒ እንግዲህ በተደጋጋሚ ያው እያስለፋው ነው ምክንያቱም ጉዳዩ የጋራ ስለሆነ ነው ነገር እንትን ያለውና እንደው ምናልባት እውነቱ ይታወቅ እንጂ መልፋቱ አይደለም እንደው እናንተ እናለፋችሁ ከነክሩ ከነሙሉ ነገራችሁ እንጂ ያው የስራ ኃላፊነት እስከሆነ ድረስ እኛ መወጣት ግዴታችን ስለሆነ ነው ስለዚህ ዞሮ ውጤቱን ለማሳወቅ ነው የምንሄደው እንግዲህ ቤት ሄደን ያለውን ነገር እንትንላለን ችግር የለውም ስለዚህ ዝግጁ ነው አምሪድ ስለዚህ እንግዲህ ያው ውጤቱ አሁንም አልተከፈተም አንተ እንደባለፈው እንዳይሆን በተረጋጋ መንፈስ ነው ማውራት ያለብን እሺ ፈጣሪ ነው ውጤት መጣኝ ታያለ ኮሱማ ገና አብረን የምናየው ነገር ነው ስለዚህ እንትን አንደም ማለት ነው እሱ ያውቃል እኛ ነን እንዴት ነው ሰላም ደህና ነን እንግባ ግቡ አረፍ በል እሺ ቁጭ በል ሜሮንስ ውስነች ትምጣና እንግዲህ ሜሮን ነይ እሺ አስተኙና ነይ እንዴት ነህ ሰላም ነው እንዴት ነው ያው እንግዲህ ማይደርስ የለም ቀኑ ደርሶ ውጤቱን ይዘን መተናል ያው ከዛ በፊት አንዳንድ ነገሮች ማውራት ይኖርብናል ምን ውጤት ደረሳል አረሰ ምን ይሰራል እኔ እኮ አውቀዋለሁ ያው አጠቃላይ እንቱን እንዴት ነሽ ሰላም ነው እግዚአብሔር ይመስገን ያው በዚህ ነገር ይሁን ብዬ ስላመንኩበት ነው እንጂ ምንም አሁንም የተለየ ነገር ውጤቱ ላይ ሊቀይረው ነገር የለውም አሁንም በቃ እንደዛ ነው ምንም እኔ የተለየ ነገር ይቀይራል ብዬ ውጤቱ አላምንም ግን እኔ ምገምተውና ይሆናል ብዬ አሰብኩት እንደሚሆን ምንም ጥርጥር የለም እሱን እጠብቃለሁ እንደሚሆን እርግጠኛ ነኝ ምንም ጥያቄ የለውም እሺ አሁን እኮ እሱን እንዳልኩ ከፍቼ ሳነበው ነው ሁሉን ነገር ምናውቀው እሱ እኔ እርግጠኛ ነኝ እኮ ምንም ውጤቱ እንዳልኩ ነው በቃ እንደሚሆን በጣም እርግጠኛ ነኝ እኔ ግን አንድ አይ ነው አንድ አረ ጊዜ እንዴት አይቀየሩም ይሄ ልጅ ግን አሁን ምንድነው ምን አለ ስራ እንኳን ቢያሳፍርህና ብታርፍ እንዴ ምን አለ ስራ ቢያሳርፍ እኮ አሁን እኔ አንድ እሺ ጊዜ ልክ ነሽ ማቃጠል የለብንም ግን አንድ ጥያቄ ልጠይቃቸው በመጀመሪያ ደረጃ ይሄን አምነንበት ሄደን የወጣ ምርመራ ነው ውጤቱ ምንም ይሁን ምንም ማናችንም አምነን የመቀበል ግዴታ አለበት አቶ ቶማስ ቀድመ ነገር የለውም እኮ ውጤቱ ላይ ያው ይሆናል ግን ስለሆነ ነው እንጂ ምንም
ግን ውጤቱ ምንም ይሁን ምንም አምኖ የመቀበል ሁላችሁም ግዴታ አለባችሁ። አቶ ቶማስ እየተረዳኝ ነው ብዬ አስባለሁ። አይ እኔ እርግጠኛ ነኝ ውጤቱ የገመትኩት ነው የሚሆነው። ግን በውጤቱ ላይ እሺ አንተ ባሰብከው እርግጠኛ ሆንክ። ከዛ በኋላ ምን ሊፈጠር ይችላል? እስቲ ማለት ከምርመራው በኋላ ምን አይነት ነገሮችን ስታስብ ነበር? እኔ አንድ ጥያቄ ልጠይቅ። አንድ ላይ ይዘህ ታውቃለህ? ከሱ ጋር እኔ ምንም ነገር ይዘህ ታውቃለህ ወይ? ይገጥመኛል ብዬ አላስብም። እኮ እሺ እሷ ጥያቄ አላት መልስላት። አልጋ ላይ ከሱ ጋር ይዘህ ታውቃለህ? አንድ ላይ ሆነ እኮ ይኸው ማስረጃ እኮ የወለዳችሁት አጋለጣችሁ እኮ አጋለጣችሁ። ከዚህ በላይ ነው አጋለጣችሁ እኮ የወለድሽው ልጅ እንዴት ተጠራጠረ ነገር አንተ በዚህ አይነት በተራስ ተጠራጥራታለህ። አንተ እኮ በጣም እርግጠኛ የምትሆነው ስላልነጠፍክ እኮ ነው የምትመስለው አይደል እንዴ? አጋለጣችሁ እኮ ጉዳችሁ እኮ ይሄ በአደባባይ ወጣችሁ። እሺ ቆይ አሁን እሺ እናንተ ጭቅጭቅ ተውና መልሱ። የኔን ነገር መልሱልኝ። አሁን አንተ እሺ አንተ እርግጠኛ ነኝ ብለሃል አይደለ? እንደ እውነት ይሄ ልጅ የወንድም ልጅ ቢሆን ምን አይነት ነገሮችን አስባል? ሌላው ደግሞ ባይሆንስ ብላ አስባል? ይሄው ይሆናል ብዬ ነው እስካሁን ያለሁት። ባይሆን ብዬ ግን እስካሁን አላሰብኩም። እሺ ማለት እኔ ጥያቄ የሚሆንብኝ እንግዲህ ረጅም ጊዜን መንገድ ነው የምታሳልፈው። ስትመጣ የባልና ሚስት ጊዜ አታሳልፉም ማለት ነው? ምንድን ነው? ጥሩ ጊዜ ነበረን። ጥሩ ፍቅር አሳልፈናል። የሚገርም ጥሩ ነገር ለሷ ታውቃለች ነው። አሁን ዋና ጉዳይ የሆነው እኮ ይሄ ልጅ ነው አይደለ? ይሄ ልጅ ከመረገዙ በፊት አንቺና እሱ የባልና ሚስት ጊዜ ስታሳልፉ አልነበረ? ነበርን ግን አሁን አጋለጠሻ ጉዳኑ አወጣው። እሺ አሁን ማለት ባይሆን ብለህ እንድታስብ እኮ ነው የምልህ። አሁን ባይሆን ምን አይነት ውሳኔ ይኖራል? እናንተ ጋር ያለውን ነገር ንገር። ከውጤቱ በፊት ራሳችሁን ለውጤቱ ዝግጁ አድርጉ። ምን ይሁን አናውቅም። እኔ በበኩል ያልኩ ምንም የተለየ ነገር የለም አልኩ። እናንተ እርግጠኛ ናችሁ? እኛ ምንም እኔ ከሱ ምን አጣው ብዬ ነው ጥራት ወንድም ጋር የሚሄደው። ካንተ ምን አጥቼ ነው? ምን አጥተኸኝ ነው? አሁን እኮ በቃ ቀላሉ መፍትሄ ያው እንዳያችሁት ነው። ስለዚህ ፖስታ ነው የመጣው። ፖስታ ውስጥ ደግሞ ወረቀት አለ። ይህ ወረቀት ብዙ ነገር ይዟል። እስከዛሬ እናንተ መሀል የተፈጠረውን ነገር ለማስተካከል ነው እዚህ ደረጃ ላይ ደረስነው። ውጤቱ ደግሞ በትክክል ከሁላችሁም የተወሰደ ምርመራ ነው የተደረገው። ስለዚህ አሁን በትክክለኛው እንትን አነብላችኋለሁ። ስለዚህ ተረጋግታችሁ አድምጡ። ተግባባ? እንግዲህ ተመልካቾች ከዚህ በፊት እንግዲህ ታውቁታላችሁ ወይም ጉዳይ ሂደን ምርመራ አድርገን በተሰጠን ቀጠሮ መሰረት ነው የደረሰው። በዛም ነው ይዘን የመጣ ነው። ስለዚህ ያው ሁሉን ነገር ላላነብላችሁ ይችላል፣ ምክንያቱም ብዙ ነገሮች አሉ። ያው ሁሉንም አላነብም ብያለሁ፣ ምክንያቱም ያው ዋና የሚፈልገው ማረጋገጫው ስለሆነ ነው። እዚህ ጋር ቀን፣ መዝገብ ቁጥር እና የተመረመረበት ቦታ ወይንም ጤና ተቋም አለ፣ ከስር ያረጋገጡ አካላት አሉ። እሱ ነገር ብዙም እንትን የሚል ነገር አይደለም። ጉዳዩ የዲኤንኤ ምርመራ ውጤት ማረጋገጫ ይላል። እንግዲህ እንዳልኳችሁ መነሳት ብዙም ጠቃሚ የሆኑ ጉዳዮች ስለሌሉ ዋናውን እንትን አደርጋለሁ። የተመረመሩ ግለሰቦች ይላል እዚህ ጋር አቶ ቶማስ ወንድሙ፣ አቶ ሄኖክ ወንድሙ እና ህፃን ኢዮስያስ ነው የዘረመል ምርመራ ናሙና የሰጣችሁት። በዚህም ውጤት መሰረት በተካሄደው ምርመራ ውጤት መሰረት የማረጋገጫ መጠኑ ወይንም ደግሞ ትክክለኛ የልጁ አባት ማን እንደሆነ የሚናገረው ውጤት ከመቶ ተሰርቶ እውነት ለመናገር እንደዚህ አልጠበቅኩትም። እኔ ጋር ስለታየ ነው ውጤቱ። ብቻ መጀመሪያ ወደዚህ ነገር ስንገባ ማረጋገጫ ይሆናል በሚል ነው። ስለዚህ ወደ ማረጋገጫ ውጤት ወይም መጠን ስገባ ከመቶ 99.9% የልጁ አባት አቶ
ቶማስ መሆኑ ተረጋግጧል ማለት ነው። ዛሬ ምን ይሳናል? ምን አንተ ነበርኩ አይደል? ተመስገን ምን ይሳናል? ምን ይሳናል? ነግሬሃለሁ እኮ እሺ ተረጋጋ በቃ ቶማስ እኮ እሺ ተረጋጋ በቃ ቁጭ በል ቶማስ ቶማስ ምትገባበት እንደምጣፋ ነግሬህ አንዴ ዝም በሉ አንዴ እሺ ውሃ ነገር ቶማስ እሺ ቶማስ እሺ ጋር አረፍ በል እስቲ ቆይ አንዴ እኮ እስቲ ቆይ ውሃ እስቲ ውሃ ነገር አንጣል ቶማስ ውሃውን ጠጣ በደምብ እስቲ እንትን ገለል አድርግልህ ምንድነው አሁን እውነት ሲወጣ እንቀጠቅጣለን ቶማስ ቆይ አንዴ አረፉ በቃ አንዴ ትንሽ ጋደም በልና አየር ወሰድ ቶማስ ደህና ነህ? እንኳን ውሃውን ጠጣ ልጅንማ ልጅ እኮ እሺ ተረጋጋ ልጅ ስለዚህ ምርመራው እንደሚያሳየን ከሆነ እኔ አሁን ተረጋጋ እኮ ነው የምልህ ውጤቱ እንደሚያሳየን ከሆነ ይሄን ማረጋገጫ ምንም አላዝነልህም ብትሞትም እንኳን አላዝነልህም አይ በቃ አሁን ልጅ የለም እባክህ አይውልሽ ሜሮን ተረጋጋ አሁን ልጅ እሺ አንዴ ተረጋጋ እሺ ተረጋጋ በቃ አንቺም ተረጋጋ ልጅ የለውም በቃ እዚህ ቤት ለአንድ ደቂቃ መቆየት አልፈልግም ባንክ በቃ እኔ ከነዚህ ቤት መውጣት ነው የምፈልገው እንደዚህ አረኳችሁ እኔ በደልኳችሁ እሺ በቃ ቶማስ አንዴ እባክህን ተረጋጋ በቃ ተረጋጋ ይገባኛል ስሜት ግን ቢያንስ ትንሽ አየር ውሰድ እሺ አንዴ ዝም በሉልኝ በቃ አንዴ በቃ አትረብሹት ለምን አትሞትም ማለት ነው ቢያንስ አባቢዎች እንዳያለ ለምን አይሞትም ያደረገኝ እኔ ነኝ ሜሪ አይ አራስነቴ ደሜ ሳይደርቅ ነው ለበላቸው እንጂ በሽተኛው ነኝ ሰይጣን እኮ ነው ሰይጣን ቅናት እኮ ይገባና እኔ ላይ እንትን አይ እሺ ተረጋጋ በቃ እሺ ተረጋጋ ወንድሜ ላይ እሺ በቃ እባክህን ቶማስ ተረጋጋ በቃ እባክህን ተረጋጋ ወንድሜ ታናሼ አስቀየምኩት እሷን ይቅርታ ታናሼ እሺ ሜሮን አስተኝታችሁ ነይ በቃ ፍቅሬ እንትን አልኩ እኔ ከዚህ ሰውዬ ጋር ቁጭ የማወራበት አቅም የለኝም ከዚህ ይኸውልሽ ሜሮን እባክሽ አንዴ ተረጋጊና ምን ማድረግ እንዳለብን እናውራ አንዴ በራስ እንደምታፈር ደጋግሜ ስነግረናል አይ አንተ ሰው ማስፈራ እግዚአብሔርን አስፈራም እንዴ ሜሪን እንትን አልኩ በራስነቴ ደሜ ሳይደርቅ እኮ ነው ስቀጠቅጠኝ የነበረው አይደል እንዴ አራስነቴን እንኳን እኮ እንደ አራስ አልታረስኩ አይደል እንዴ በድዬሻለሁ ስትገባ ስትወጣ እኔ አንተን ጭቅጭቅ ነው ማስበው በድዬሻለሁ አራስ በጣም ብዙ እንክብካቤ ያስፈልጋታል በጣም ብዙ ነገር ነው የሚደረግላት ከዛ ውጪ ግን አንተ ዱላ ነበር ስትመገበኝ ነበር እባክህ በቃ ይቅር ብያለሁ እሺ ቢያንስ ይቅር ካልሽ እንደዚህ አይደለም እኮ ይቅር ብያለሁ በልጃችን ይቅር ብያለሁ እሺ በቃ አንዴ በቃ
ተረጋጉ። አንተንም ትቻለሁ ይቅርም ብያለሁ። ከዚህ በኋላ ካንተ ጋር መቀጠል ኖሮ አይኖረኝም። ናገርክ ነበር እዚህ መሬት ላይ ወጥተርቀው አሁን ይኸውልህ ሄኖክ አንተም ይቅርታ ብለሃል አይደል? አንዴ እኮ ተረጋጋ። አድርጌለታለሁ። ይቅርታ ማለት ግን የወደፊት ህይወታችን ይቀጥላል ማለት አይደለም። እኔ በቃ እኔ አልቻልኩም። ፍቅሬ ጥላኝ ማለት ትሄድ አትችልም። ይኸውልሽ ሜሮን አንድ ነገር ልንገርሽ። የሰው ልጅ ስንት አሳልፈን ልጅን ጥላኝ ማለት ጥፋቴን በቃ ጥፋቴን እኔ አሁን እንደዚህ ይደርስብሻል ምናምን እያልኩ አይደለም። ይደርስብሻል ምናምን እያልኩ አይደለም። አንድ ነገር ሊሆን አይችልም። እኔ ያለሱ አልሆንም። በቃ ይሄ ወረቀት ይኸውልሽ በልባችን የሚኖር መተማመን ቢኖር ኖሮ እሺ በቃ አንዴ በልባችን መተማመን ቢኖር ኖሮ እዚህ ወረቀት ላይ ባልደረስን። በመጀመሪያ ደረጃ ገብቷል። ከምንም ነገር በላይ መተማመን ይቀድማል። ያው እንደዛ ማለት ደግሞ የሰው ልጅ ስህተት አይሰራም ማለት አይደለም። ይሰራል። ሁላችንም ይብዛ ሚናስ የደረጃ መጠኑን የሚለያየው እንጂ ሁላችንም ስህተት እንሰራለን። ተረዳችሁ? ስለዚህ አሁን ቶማስ በቃ በቅናት በሰው አሉባልታ ምናምን ማየውን ነገር ውስጥ ማየውን አስተሳሰብ ውስጥ ገብቶ ብዙ ነገር ውስጥ ብዙ ችግር ውስጥ አድርሷል። ይሄ ምንም ጥያቄ የለውም። እኛም እሱም የሚክደው ነገር የለም። ቢክድም በቂ ማስረጃ ያለን ሰዎች ነን። ስለዚህ የሰው ልጅ ደግሞ ስህተት ይሰራል። ዋናው ነገር ከስህተት አምኖ መመለሱ ገብቶሻል? መልሰው አይደለም ይሄ ሰው ማለት ነው። አሁን አየሽ እኮ አሁን ከውጤቱ በኋላ እንኳን አሁን ባሁን እንዴት ነው ስሜቱ የተቀያየረው? ይኸውልህ አንቺ ብዙ አስተዋይ እኮ አንቺ ብዙ አስተዋይ እንደሆንሽ ብዙ ነገርሽ መልካም ሰው እንደሆንሽ ሄኖክ በቂ ነገር ነግሮኛል። ያ መልካምነትሽ ደግሞ ዛሬ ወረቀት ልትቀይሩ አይገባም። ወታቻል በስንት ነገር ብዙ ዋጋ ከፍሎላችሁ ሁለታችሁም ብዙ ዋጋ ከፍላችሁ እዚህ መድረሳችሁ እቺ ወረቀት እናንተን ነገር ልታበላሽ ልታፈርስ እናንተን ቤት ልትንድ አይገባም። እቺ ወረቀት ማለት ነው ህይወት ነው። አልገባም። ገብቶኛል። ሲጀመር እዚህ ላይ እንድንደርስ ያደረገን እኮ አይደል? እቺ ወረቀት ናት ሁሉ ነገር የቀየረችው። እሱንም አንገቱን እንዲደፋ ያደረገው ይሄ ወረቀት ነው። ግን ከዚህ ወረቀት ጀርባ ያለ ብዙ ነገር አለ። እኔ ላይ የደረሰብኝ ነገር አለ። በጣም ብዙ ነገር እንዲህ ማላወራችሁ ነገር አለ። በሴትነቴ የደረሰብኝ ነገር አለ። አራሶኝ ወልጄ ሴቶኝ እንደ አራስ ነው ያሳለፍኩት። ስለዚህ እንደዛ ስለሆነ ያሳለፍነው ፍቅርማ ብቆጥር ኖሮ ከወንድም አጠረጥረኝም ነበር። ስትወጣ ስገባ ቀጠቅጠኝም ነበር። ፍቅርን ታውቃለህ እንዴ? ደግሞ ፍቅርን በስም ትጠራለህ? አትጥራ እባክህ። የበለጠ አታሳዝነኝ። ይኸውላችሁ ቅድምም ብያችኋለሁ፣ ሁሉም ነገር ለበጎ ነው። በቃ ፈጣሪ ሁሉንም ነገር የሚያደርግበት የራሱ ምክንያት አለ። ምናልባትም በዚህ ፈተናችሁ ነገ የተሻለ ህይወታችሁን አጠንክሮ ሊያኖራችሁ ይችላል። የተሻለ ነገር ሊሰጥ ሲል ምንጊዜም ፈጣሪ ፈተናል። ገና በመጀመሪያ ልጃችሁ እንደዚህ ሆናችሁ ከዚህ በኋላ እንግዲህ የሚሰጣችሁ ብዙ ፍሬ ይኖራል። ተግባባ? ስለዚህ ያን ነገር ነው ማሰብ ያለባችሁ። በቃ ስላልፈቀደው የከፋ ነገር አልደረሰም። ማንም የሞተ የለም፣ የተጎዳ የለም። አውቃለሁ በአራስ መሄድ ብዙ ነገር አስቸግሮሻል ምናምን፣ ግን ህይወት አልጠፋም። ከዛ የባሰ አደጋም አልደረሰም። በህይወት ስላለ ነው ህይወት ያልጠፋው እንጂ በሱ ህይወት ነበር ማጥፋው ለህይወት በቃ እሱም ባለማወቅ ነው ስለዚህ አሁን ይቅርታ ከልባችሁ ይቅርታ አድርጉለት። ያ ማለት ግን አቶ ቶማስ አንድ ማረጋገጥልም ነገር አለ። እንዳልኩ ነው የህግ አካል ነኝ። ስለዚህ የተሰሩ ጥፋቶች አሉ፣ የተሰሩ በደሎች አሉ። እነሱን ነገሮች ያ ሁሉም ጥፋተኛ የጥፋቱን መጠን ያህል ቅጣት ማግኘት አለበት። ተግባባ? እዚህ ጋር ሰላሙን ቢያንስ ያለውን ነገር ማረጋጋት ችለናል። ስለዚህ ላጠፋው ጥፋት ደግሞ አሁን ይህን ነገር ዝም ብዬ ባልፍም ህጉም አይፈቅድልኝም፣ የስራ ዲሲፕሊንም አይፈቅድም። ስለዚህ አንተ እነሱ ላይ ላደረስከው እሷ ላይ ላደረስከው ነገር ህጉ እንደሚቀጣ ይቀጣል። ግን ወደዛ ከመሄዳችን በፊት እናንተ ከልባችሁ ይቅርታ አድርጉለትና ከዛ በኋላ ቀጣይ ያለውን ነገር ደግሞ በምን አይነት መንገድ ፍርድ ቤቱ ምን አይነት ነገር ይቅጣ ምናምን የሚለውን ነገር እዛው እንግዲህ እሱ ምንም ባለቤቂ ማለት ምንም አያስፈልግም። ሚስቱን ብቻ ይቅር ይበላል። ልጁን ብቻ ይኸውልሽ ሜሮን ከልብሽ መሆን አለበት። የልጅ እናት ነሽ አይደለ? ገና የሚያድግ ልጅ ነው ያለሽ። ከልቤ ይቅር ብያለሁ። ይሄ ማለት ግን ከሱ ጋር ህይወት አይኖርም። እሱን አሁን እኔ ከዚህ በኋላ ያለውን ነገር የመወሰን መብቶ የለኝም።
እኔ የኔ ድርሻ ለልጅም ስል ያው የልጅ አባት ነው እኮ ይገባኛል። ስለዚህ የኔ ድርሻ እስከመሄድ መሄድ እስካለብኝ ድረስ ብቻ ነው እኔ መሄድ የምችለው። ምን የተቻለና አልቀውን ሌላ ትዳር እየፈረሰ ነው ይያለም። ያው ጥሩ ነገር አርገ ልጁ እንደዚህ መልካም ነገር አርገ ትዳር ደግሞ እንዲፈርስ ለምን እኮ አንዴ ሄኖክ አትረብሽ። ለምን አትነግራትም እንዴ? እንዴት ነው ትዳር መበጥበጥ ያለበት? ልጅ ማደግ ያለበት በእናትና አባት ነው። እንዴት ነው እንደዚህ ጥሩ ነገር መስመር አስይዘ እንዴት ነው አሁን እንደዚህ ሲባል አንተስ ዝም የምትለው ምንድነው? ትዳር ይፍረስ ነው የምትል አንተ? እኔ ይፍረስ እያልኩ አይደለም እኮ ይሄ ነገር መስመር እንዲይዝ አርጋት። ምንድነው እንደዚህ በቃ አጣፋው ይቅር በሰዓቱ ምን ወሰደ ለካስሽ በድያለሁ እኮ ይሄ አመንኩ። እንዴት ነው ትዳሬ የሚፈርሰው? ስንት ዋጋ የከፈልኩለትን እንዴት ነው ልጄ ያላባት የሚያድገው? ምን ማለት ነው ይሄ? እንዴት ነው እኮ አይደለም ስለ አይደለም አሁን ስንት ዓመትን ተሻግራችሁ መጣችሁ? ቆይ እኮ ይገባናል። እሱም እኮ ከኔ በላይ ደግሞ እሱ ያውቃል አይደለም ስንት ዓመት ለፍታችሁ እዚህ ያደረሳችሁት ህይወት እንዴት በ6 ወር። አሁን እኮ ትልቁ ስህተት በምድር ላይ በሰዎች ላይ ትልቁ ችግር ምን መሰላችሁ? 99% ጥሩ ያደረግነው ነገር በ1% መጥፎ ነገር ይበላሻል። ለምን ያችን ነገር አናልፋት? ገብቶሻል? አንቺ ሁለታችሁ እኮ የዛሬ 6 ወር አይደለም የተገናኛችሁት የተጋባችሁት። ብዙ መከራ አልፋችኋል። ብዙ ነገር ውጣ ውረዶችን አልፋችኋል። ከዛ ዛሬ ላይ ደረሳችሁ። ታዲያ ያ ሁሉ ዓመት አልፋችሁ እንዴት ነው በ6 ወር ያም 1 ዓመት በማይሞላ በግማሽ ዓመት በጣት የምትቆጠር ነገር በአንድ ጣት የምትቆጠር በአንድ መዳፍ የምትቆጠር ነገር እንዴት ነው ይሄ ነገር ሊሽር የሚችለው? ቤት እኮ ያለ እምነት ምንም ሊገነባ አይችልም ነው። እሱም እኮ ስለዚህ ቀልጦ ነው የሚያልቀው። አለቀ። ስለዚህ ቀልጦ አለቀ። አንቺ ማለት ነው እንትን ያለው በቃ አሁን እኮ አመነ። ዋና መመለሱ ነው። አጠፋው አልኩሽ እኮ ምንድነው እንዴ? በቃ ስለዚህ ያለሽ ሜሮ አሁን አትቆጣ ጥፋተኛ አታድርገኝ። እኮ በቃ አሁን ይኸውልሽ ምናልባት ውስጡ ላይ በቃ አጥፋው ነው ይላል አይደለ? እና ምንም ቁጣ ያስፈልገው በቃ አሁን ይሄ በትዕግስት የሚመጣ ጉዳይ ቀስ በቀስ የሚመጣ ጉዳይ ነው ማለት አይደለ? ታረጋግጠህ ይቅርታ በላት። ዛሬ አይደለም ወደፊትም ቀናት አሉ። ይቅርታ የምታሳይበት የተለያዩ መንገዶች አሉ። ፍቅር የምታሳይበት እነዛ ነገሮችን አሉ። ስለዚህ በዚህ ላይ ክሳት አለው። እኔ በፍቅር ብዙ ነገር አረጋለሁ። ሁለተኛ ልጅ ቢመጣ ደግሞ እንደለመድከው ነገ ደግሞ ያከሬ ነው ትላለህ አይደል? ነው አሁን እንደዛ አሁን ይኸውልሽ ባለፈው ነገር እንትን እያለን ይቅር ማለት ደግሞ ትቻለው ይቅር ብያለሁ ማለት ከብቻል። እንደዛ ከሆነ እኮ ፈጣሪ ይቅር ካለን በኋላ የሚቆጥርብን ቢሆን ማናችን ነበር ኖር ነበር እና ታዲያ ስለዚህ በቃ ይቅር ብያለሁ መተው ነው። ፈጣሪን ካየንማ ብዙ ነገር እንተዋለን እኮ። ስለዚህ እንደዛ ማድረግ ነው። አሁንም እሱን ነው ምንኖረውም እኮ በፈጣሪ ነው አይደል? ያው እሱ ነው ይሄንን እዚህ የሚያደርሰን እኮ ከዚህ የከፋ ነገር ሞተሽ ቢሆንስ? ሄኖክ አንተ ሞተ ቢሆንስ? ህፃኑ የሆነ ነገር ሆነ ቢሆንስ? የከፋ ነገር ነው አይደል? ስለዚህ እንደዚህ ያን ነገር ስላለ ያለፈውን በመተው ነገ መኖር ዛሬ መኖር ተግባባ። ስለዚህ ከዚህ በኋላ ያለውን ነገሮች ታስተካክላላችሁ። ያው እኔ እንዳልኩ በህግ ሂደት ማስተካከል ያለብኝ ነገር ስላለ ነው። ይሄንን መቼስ ታምናለህ? አምናለሁ። ኧረ አንተ ጥሩ ሰው ነህ። ጥሩ ነገር አድርገልኛል። ቤቴ ሊፈርስ የነበረው ነው የደረስክልኝ። ቤቴ ሊፈርስ የነበረው ትዳሬ ሊፈርስ የነበረው እኔም አንድ ነገር አጥፍቼ ችግር ውስጥ ምገባውን ነው ያዳንከኝ። እኔ በድያታለሁ። ታናሽ ወንድሜንም በድያለሁ። ያው ይቅር ይበሉኝ። ቀጣይ ጊዜያችንን በፍቅር በሰላም ልጃችንንም ተንከባክቤ እሷንም እየካስኩኝ እኖራለሁ። አንተም እንደ ወንድም ነው ጥሩ ነገር አድርገሃል። ቤቴን ትዳሬን ስላተረፍክልኝ አንተንም እንደው አመሰግናለሁ። እንደው ጥሩ ወዳጅ ትሆነናለህ። የምታየው ነው። ቀጣይ እየመጣህም እኔ ችግር የለውም መጠየቅ ያለብኝ ትዳሬን ትጎበኛለህ። እንደው ሳጠፋም እኔም እንትን ትላለህ። ማንኛውንም ነገር ለሚደርሰው ነገር እኔ ፈቃደኛና ቅጣቱን ለመቀበል ዝግጁ ነኝ። እኔ ምንም ችግር የለብኝም። ስለዚህ እንደው ልጅን ያዘው እስቲ ልጅ አይደለም ትክክል አንድ ቀን አጥፋው ማተቀል ልጅን ያዘው እስቲ ልጅ ጥፋቴ ነው
የኔ ጥፋት ነው፣ ቅናቴ ነው እንደዚህ ያደረገኝ። ለጥፋቴ ደግሞ እንትን እላለሁ። አንቺ ልባችሁን ሰብሬያለሁ ያለ እንትናችሁ ያልሰራሽውን በደል እንትን በማለት እና ይቅርታ አድርጉልኝ። እንደው አንተም ወዳጄ ጥሩ ነገር ነው ያደረከው። ማንኛውንም ነገር ከዚህ በኋላ ላለው ነገር ኃላፊነት እኔ እወስዳለሁ። ሜሮን ሰምተሽዋል? ስለዚህ አሁን አንቺ ጋር ይሁን ያለውን ከዚህ በኋላ ምን ማድረግ እንዳለብን ምናምን ያለውን ነገር እናስተካክላለን። ከኔ ጋር ግን እዛ ሄደን መጨረስ ያለብን መጨረስ ነው። ጥሩ ተግባባን። በሰላማዊ መልክ ያለምንም ጭቅጭቅ ምናምን በቃ ጥፋት አጥፍታል። ስለዚህ ያው ሁሉም ሰው ላጠፋው ነገር ይቀጣል። ከዛ አንፃር ሌላ የምትሉት ነገር ከሌለ ስለዚህ እና አንቺም ተረጋግተሽ ህይወትሽን መኖር አለብሽ። አንተም ሁላችሁም እንደዛ ነው። ሌላ መጠየቅ የምትፈልጉት እገዛ ካለ ምናምን እኔ ዝግጁ ነኝ በማንኛውም መልኩ ለማገዝ። በጣም አመሰግናለሁ። በጣም እናመሰግናለን። ብዙ ነገር እናመሰግናለን። እንግዲህ ፈጣሪ ለታሪክ ፈለ ምንም ማለት ነው። ቶማስ እንሂድ።